አንዳንድ ጊዜ ተደጋግሞ ይነገራል፣ ዛሬም ይጨምራል። የ40 ቀን እድሌ ይላል ሰው አይደለም? የ40 ቀን እድልህን ትበላለህ፣ የ40 ቀን እድልህን ታገኛለህ ይላል ሰው አይደል? ምን ይመስላችኋል? በ40 ቀን እድል ሰው እግዚአብሔር ተወስኖበታል። ሰው የተወሰነልህን ብትለፋ ባትለፋ አታጣውም። ብትወጣ ብትወርድ ደግሞ የ40 ቀን እድል ያልሰጠህን አታገኝም ይላል አይደል? እንደዚህ አይነት ሰው የሰነፍ ጥቅስ ነው ይሄ። ምንድነው ለመሆኑ የ40 ቀን እድል የሚለውን ጥቅስ ምንጩ ምንድነው ስትሉ ይህንን የተናገረው የቤተ ክርስቲያን መምህር የሆነው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ምን ይላል? ኦ ዘታወፅኦ ለሕፃን እምኀቆ የብሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰማድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበ40 ዕለት ትሰይሞ እመኒ ለነዲ ወመኒ ለብዕል ብሎ ይናገራል። ምን ይመሰላችሁ? አቤቱ ሕፃኑን ከአባቱ ወገብ ወይም ከአባቱ አብራክ የምትከፍለው፣ በእናቱ ማኅፀን የምታሳድረው፣ በረቂቅ ሰፋድል የምትጠቀልለው፣ ውሃ ሲሆን አርግተህ አካል የምትሰጠው፣ በ40 ቀን ለድህነትም ለሀብትም የምትሾመው አንተ ነህ ይላል። እንግዲህ ጽንስ በተጸነሰ በ40ኛው ቀን በእናቱ ማኅፀን ለሀብትም ለድሃም ለድህነትም ይሾማል፣ ለሲኦልም ለገነትም ይሾማል ማለት ነው። ለእውቀትም ለድንቁርናም ይሾማል፣ ለክብርም ለውርደትም የሚሾመው በ40 ቀን ነው። ስለዚህ ትክክል ሆነ ማለት ነው አይደል እንዴ? መጽሐፉን ያለ እንግዲህ በ40 ቀን ለድህነትም ለሀብትም ለሊቅነትም ለድንቁርናም ለገነትም ለሲኦልም ትሾመዋለህ አለ። ምን ማለት ይመስላችኋል? አያችሁ፣ መጽሐፍ ዝም ብሎ ተነቦ የማይገባም። ትምህርት ቤት የሚገባበት ምክንያት ይሄ ነው። ዝም ብሎ ሳንቲም የያዘ ሰው ሁሉ ዳቦ ገዝቶ መብላት እንደሚችለው ማንበብ የቻለ ሁሉ ጥቅስ መተርጎም አይችልም። መማር ያስፈልገዋል። ስለዚህ ተምሮም እንኳን በጸሎት ካልተያዘ ችግር ነው፣ በትሕትና ካልተያዘም ችግር ነው። ታዲያ ምን ይመስላችኋል? በ40 ቀን ለድህነትም ለሀብትም ተሾመዋል የተባለ ቢሰራ የሚበለጽግበትን እጅ ባይሰራ የሚደይበትን እጅ ትሰጠዋለህ ማለት ነው። ስለዚህ በ40 ቀን ለሲኦልም ለገነትም ትሾመዋለህ ማለት ቢሰርቅ የሚኮነንበትን እጅ፣ ቢመጸውት የሚጸድቅበትን እጅ፣ ቢሰግድ የሚጸድቅበትን እግር፣ ወደ ክፉ ቢሮጥ የሚኮነንበትን እግር፣ ቢጾም የሚጸድቅበትን፣ ቢበላ የሚኮነንበትን ሆድ ትሰጠዋለህ ማለት ነው። ስለዚህ አያችሁ፣ አካሉ ተሰርቶ የሚያልቀው 40ኛው ቀን ነው። 40ኛው ቀን ላይ የሰው ልጅ እንደ ጭራ መስሎ በእናቱ ማኅፀን አካሉ በሙሉ ተጠቃልሎ ከእግር ጥፍሩ እስከ ራስ ፀጉሩ ያለው አካሉ ተሰርቶ ያልቃል። ከዚህ በኋላ 9 ወር ከ5 ቀን በእናታችን ማኅፀን ስንኖር አካላችን ያድጋል እንጂ አዲስ አካል አይሰራም። ስለዚህ 40 ቀናችን ላይ ተሰርቶ ባለቀው አካል ብንማርበት ሊቅ፣ ባንማርበት ደግሞ ድንቁርናን መያዝ እንችላለን። ሁሉንም የምናደርግበት አካል በዚያ ስለሚሰጠን የ40 ቀን እድልን የተባለው እሱ ነው እንጂ እግዚአብሔር በ40 ቀን አንዱን ድሃውን አንዱን ሀብታሙን ብሎ በማንም ፈርዶ አይደለም እላቸዋለሁ። ስለዚህ ከእናት ማኅፀን ጀምሮ የመረጣቸው የሚባለው ፍጻሜያቸውን አይቶ የወደዳቸው ማለት ነው። እስከ መጨረሻቸው አይቶ የወደዳቸው ልክ አባታችን ብሩክ ተክለ ሃይማኖት፣ አባታችን አቡነ ገብረ መንፈስ ቅዱስ ደግሞ ከሐዲስ ኪዳን በኋላ ከእናታቸው ማኅፀን ጀምሮ ከተመረጡ ቅዱሳን አንዱ ናቸው። ለዚህ ማስረጃ ነገር ልንገራችሁ። ሰው እንጨት በጓሮው ካተከላቸው አትክልት ቀጥ ብሎ የወጣውን ወይራ ያይና ምን ይላል? ይሄ ለሞፈር ይሆነኛል ይላል አይደለም እንዴ? ጠማማውን ደግሞ ይላል ይሄ ለእጀታ ይሆናል ይላል አይደለም? ይሄ ለእጀታ ይሆናል። ምንም ደግሞ የማይፈለጠውን ደግሞ ይሄን ቢያንስ ወይ አከስለዋለሁ ይላል አይደለም እንዴ? በሳት አቃጥለዋለሁ ይላል። አወጣጡን እያየ ማለት ነው። መጨረሻውን እያየ ቀጥ ብሎ እስከ ጫፉ የወጣውን ያይና ይሄ ለቀንበር ጥሩ ነው ይላል ገበሬው ማለት ነው። አወጣጡን አይቶ ማለት ነው። ስለዚህ ይሄ ምን ማለት ነው? ይሄ የገበሬውን እውቀቱን ነው እንጂ የሚያሳየው አንተ ጠማማሁን፣ አንተ ቀጥ ያልክ እንጨቱን ብሎ በእንጨቶቹ ላይ አልፈረደም። ሁሉም እንጨቶቹ ቀጥ ብለው እንዲወጡለት ይፈልግ ነበረ። ግን ተጣሞ ያገኘውን ምን ያደርጋል? ስራ ይሰጠዋል። ቀጥ ያለውንም ስራ ይሰጠዋል። እግዚአብሔርን በማንም አልወሰንም። እንደዚህ ነው ሐኪም። ሌላ ምሳሌ ልጨምርላችሁ። ሐኪም ልቡ መተንፈስ የደከመን ሰው ወይም ደግሞ የደም ዝውውሩ ችግር ያለበትን ሰው ወይም ሁለቱ ኩላሊቶቹ ወደ መጨረሻ መበላሸት ላይ ያለውን አይቶ ምን ይላል? ይህ ሰውዬ በ5 ቀን ሊሞት ስለሚችል ወደ ቤታችሁ ተመለሱ ይላል።
አሁን እንደዚህ ሲል ይሄ ሰውዬ መሞት አለበት ብሎ መወሰን ነው እንዴ? መሞት አለበት ሳይሆን እንደሚሞት አውቆ መናገር ይባላል። እግዚአብሔርም ማንንም ሰው ክፉውን ሆኖ አይወስንበትም። እግዚአብሔር ሸንጋይ አምላክ አይደለም። እንደዚያ ቢሆን ኑሮ አንተ ሲኦል ግባ አትረባም ብሎ ገና ሳንፈጠር ቢወስንብን ኑሮ እንዴ ለምን ይቀልድብናል? እግዚአብሔር ይቀልዳል? ለምን ጾሙ ይለናል? ለምን ስገዱ ይለናል? ለምን ንስሐ ግቡ ይለናል? ለምን ስብከት ያሰብከናል? ለምን መጽሐፍ ይጽፍልናል? ለምን ቅዳሴ ያስቀድሳል? ለምንድን ነው የሚያስወቅሰንስ? አንድ ጊዜ ወስኖብን የለ እንዴ? ግን እግዚአብሔር እንደዚህ ያለ አይደለም። ሸንጋይ አምላክ አይደለም። እግዚአብሔር በማንም ላይ አይሸነግርም። ስለዚህ ሰው ወጥቶ ወርዶ መንግሥተ ሰማያትን ይወርሳል፣ ሲኦልንም በእጁ ማድረግ ይችላል። ወደ ወደደው እንዲሰማራ ፈቃድን ሰጥቶታል። ለጽድቅም አያስገድድም እግዚአብሔር፣ ለክፋትም አያስገድድም። ከዚህ የተነሳ ፍጻሜያቸውን ታይተው ከተመረጡት ውስጥ አንዱ ነቢዩ ኤርምያስም፣ አቡነ ተክለ ሃይማኖትም እንዲሁ፣ አቡነ ገብረ መንፈስ ቅዱስም እንዲሁ ከእናታቸው ማኅፀን ገና ሳይወለዱ የተመረጡ ናቸው። እነዚህ እንዲመረጡ ያደረጋቸው ኋላ የሚሰሩት ሥራ ገና ሳይሰሩት አስመረጣቸው ማለት ነው። ኋላ ተመልከቱ፣ በደንብ አድርጋችሁ ስሙ። ኋላ ገና የሚሰሩት ሥራ ገና ሳይሰሩት አስመረጣቸው። አንዳንድ ጊዜ እግዚአብሔር ተመልከቱ፣ ትንንሽ ልጆችን ከእናታቸው ማኅፀን ይወስዳቸዋል። አንዳንድ ጊዜ ሰው ልቅሶ ሲል አሁን ይሄ ልጅ ምን አረግ እንደው እግዚአብሔር አንዳንድ ጊዜ ይላል እንዴ ይህን የ3 ዓመት ዝርዝር የሚቀጨው እንደው እግዚአብሔር እንደው አንዳንድ ጊዜ እንደው ይላል። እንደውም ገበሬው ምን ይላል መስላችሁ? ከአንድ እግዚአብሔርስ ይሻላል ገበሬ ዝርዝሩን አያጭድም ሳያፈራ ፍሬ ይላል። አሁን እግዚአብሔር ጋር ትግል ማለቅሶ ላይ ነው እንደዚህ የሚለው ማለት ነው። ትክክል አይደለም። ስለዚህ ገበሬ የደረሰለትን የሚያጭድ እግዚአብሔር ለእግዚአብሔር እኮ ያ ልጅም ደርሷል። የ3 ዓመት ልጅ ቀርቶ ዕለት የተወለደው ልጅ ሲወለድ እግዚአብሔር የገደለበትን ምክንያት ያውቃል። ለምን ይመስላችኋል? ይሄ ልጅ መጨረሻ ላይ እንደሚከፋና ሲኦል እንደሚገባ ካወቀ እግዚአብሔር ሳይበላሽ ልውሰደው ብሎ በጊዜ ይሸክፈዋል ማለት ነው። የእግዚአብሔርን ጥበብ ፈጽሞ የሚያውቅ የለም በእውነቱ ማለት ነው። ኃጢአተኛን ሰው ራሱ ተመልከቱ። አንዳንድ ጊዜ ደጋግ ሰዎች ያለ ጊዜያቸው ሲሞቱ እናያለን። በጣም ክፉ የሆኑ ሰዎች ደግሞ እድሜ ጠግበው ይሞታሉ። ደግሞ እንዲሁ እግዚአብሔር ግን አሁን ያን ደግ ሰው ጎረቤት ሲልከው እሺ ለእናት ለቤተ ክርስቲያን የትም የማይታጣ ለእናቱ አንድ ፍሬ ልጅ እንዴት ያን ልጅ ይገለዋል ይባላል። እንዴት ደጉ ገሌ ጠማማዎቹን ነገር የተቀምጠው ይባላል። እኛ የምናውቀው ነገር እኮ ፈጽሞ የለንም። ግን ተመልከቱ፣ ደግ ሰውን ሳይበላሽ ልውሰደው ብሎ ይወስደዋል። ጠማማውን ደግሞ ምን ያደርጋል መሰላችሁ? እንደማይመለስ ካወቀ እግዚአብሔር የባስ ክፋት ሳይጨምር ልውሰደው ብሎ ደግሞ ይወስደዋል። ሁላችሁ ክፋት የሚጨምረውን መቆየቱ ለሚጠቅመው እድሜ ይጨምርለታል። ቆይቶ ክፋት ከመጨመሩች ለማይመለስ ሰው ደግሞ የባስ ክፋት እየጨመረ ፍዳ ከምጨምርበት ትንሽ ጽድቅ ሳለችው ያችን ጨርሶ ሳያጠፋት ልውሰደው ብሎ እግዚአብሔር ይወስደዋል ማለት ነው። የእግዚአብሔር ጥበቡ ፈጽሞ የማይመረመር ነው የሚባለው ለዚህ ነው። ስለዚህ ከእናታችን ማኅፀን ጀምሮ እንደሚገባ ሁላችንም ጠንቅቆ ያውቃል። ኤርምያስንም እንዲሁ መረጠውና ከዚያ በኋላ ነቢዩ እስራኤላውያን ወደ ባቢሎን ሲወርዱ እሱም አብሮ እንዲሰደድ አደረገ። አባቶቻችን ሲተረጉሙ ደጋግ ሰዎች ከክፉ ሰዎች ጋር ለምን ይሰደዳሉ ብለው ይተረጉማሉ። ደጋግ ሰዎች ለምን ከክፉ ሰዎች ጋር ይሰደዳሉ? አሁን አትሉም እናንተ ራሳችሁ? እነገሌስ ባበሳቸው ነው፣ እነገሌያው ምን አረጉ እንላለን። አንደኛ እነዚያ ሰዎች ተደብቀው የሰሩት ኃጢአት እንዳለ አናውቅም። ሁለተኛ ደግሞ ደጋግ ሰዎችም ከክፉ ሰው ጋር መሰደድ እንዳለባቸው እግዚአብሔር ያውቃል። ለምን? እግዚአብሔር ለይቶ መፍረድ የማይችል ፍርደ ገምድል ስለሆነ አይደለም። ታዲያ ለምንድን ነው ለክፉ ሰዎች መከራ ሲመጣ ደጋግ ሰዎችም አብረው መከራ የሚቀበሉ ሲባል ለዚህ ምን ይመልሳሉ አባቶቻችን? አንደኛ መከራ ባለበት ክብር አለና ለወዳጆቹ ክብር ለመጨመር ሲፈልግ፣ ሁለተኛ ክፉ ሰዎች ሲሰደዱ ወይም ኃጢአተኛ ሰዎች መከራ ሲበዛባቸው ከመከራው ብዛት የተነሳ ሃይማኖታቸውን እንዳይክዱ ደጋግ ሰዎች አብረው መሰደዳቸው እንዲያስተምሩ ነው ይላል። እንዲያስተምሩ አብረው እንዲሰደዱ ይደረጋሉ። ሶስተኛ ደግሞ ክፉ ሰዎች ሲሰደዱ ደጋግ ሰዎች አብረው የሚሰደዱበት ምክንያት እነዚያ ክፉ ሰዎች በተሰደዱ ጊዜ ለመመገብ፣ ለማስተማር በመጋረጃ እኔ አላስተምርም ወይ ወደዚያ ይሻላል። አንድ ሰውዬ መጋረጃ ጋርደው ይሰብካሉ አሉ። መጋረጃ ተጋርዶ ነው የሚሰብኩ።
ለካ ሕዝቡ ጨርሶ ጥሏቸው ሄዷል። በኋላ ጥሏቸው ሄዶ ሲጨርሱ ወስብሐት ለእግዚአብሔር ብለው ይገርማቸዋል እኮ ዘወር ብለው ሲያዩ 3 ሰዎች ብቻ ቆመው ይሰማሉ። እንዴ ሰው ሁሉ የት ሄዶ ነው? ሄደ እኮ የኔታ ረፍዶ ሄደ፣ ቤቱ ሰው ቤቱን ሄዷል አሏቸው። እናንተስ ለምን ቆማችሁ? እንዲያው ሲባቸው ስለት እንዳለበው ብለን ነው እኛም የቆምነው ካሉ አሉ ይባላል። ስለዚህ ጥላችኝ እንዳትሄዱ፣ ጥላዋ ጥብቆ ሲጋርድ ጥሩ አይደለም እንዴ? ማየት አለብኝ እናንተን። እሺ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እነዚያ ሰዎች ሲሰደዱ በተሰደዱበት ሀገር የተሰደደውን ሕዝብ እንዲያጽናኑ፣ እንዲመክሩ፣ እንዲመግቡ፣ እንዲፈውሱ ደጋግ ካህናትን ደጋግ አባቶችን ከክፉ ሰዎች ጋር አብሮ እንዲሰደዱ ያደርጋቸዋል ማለት ነው። ኤርምያስም አብሮ የተሰደደ ሰው ነው። መጀመሪያ ቢነግራቸው እስራኤል አልሰማሉ። ከኤርምያስ ጋር አንዱ ዋናው ጠባቸው ተው እግዚአብሔርን አትበድሉ ሲላቸው እምቢ ብለው በደሉ። ኋላ ሲበድሉ እግዚአብሔር ምን አለ? በቃ ኤርምያስ አልሰማ ካሉ እግዚአብሔር ስደት አመጣለሁ ብሏል ብለ ንገራቸዋል። እግዚአብሔር ስደት አመጣለሁ ብሏል አላቸው። አይ አንተ እንደው አንድ ቀን የኛን ደግነት፣ የኛን ጤንነት፣ የኛን ሰላም ተናግራተው ሁል ጊዜ ማታወራነ እንደው ወግዳ አንተን አንሰማም ብለው አባረሩ። ኋላ የሐሰት ነቢያት መጡና ሰላም ነው፣ አይዟችሁ ሰላም ነው፣ ከዛሬ ወር 2 ወር 3 ወር በኋላ ሰላም ይሆናል ማለት ጀመሩ ማለት ነው።